እኔ በሄድኩባቸው ቦታዎች እግዚአብሔር ይመስገን ጥሩ እህቶችና ወንድሞችም ስላሉ በዙሪያዬ በእነሱ ምናልባት ስም ልጥቀስ ካስፈለገ ልጠቅሳቸው እችላለሁ። በነገራችን ላይ ያለው አሁንም ዳሩ ግን እነሱም የሚፈልጉትም አይመስለኝም። ምክንያቱም አብረው እስካሁን ድረስም ብዙ ስራ እየሰሩ ያሉ እህቶች ወንድሞች ስላሉ ማለት ነው። እና ምናልባት 2017-18 ዶንኪ ቲዩብን አይቻለሁ። አሁን ድሮ እናቶቻችን ሲያረግዙ ካማራቸው ማቅረብ አለብን። አሁን ሮቦት ስታረግ እሷ የሚሸታት ዋይፋይ ነው። ሰይፉ ፋንታውን እሱም የሚዲያ ሰው ስለሆነ ከሚል እኮ አስቸጋሪ ነበር። በጣም ቢፎር እና አፍተር የመጀመሪያ ደግሞ መንፈሳዊ ቪዲዮ የለቀኩት የአባታችን የባህታዊ ኪዳነ ማርያምን ስብከት ነው። ድንግል ማርያም ርስታችሁ ብለህ ሰጥተናል። አንዳንድ ሰባክያን በእግረ መስቀሉ ድንግል ማርያም ነበረችና ከወልደ ነጎድጓድ ዮሐንስ ጋር የተሰጠ ቃል ኪዳን አንስተው ይተነትናሉ። ምን ወደ ቋንቋ አይንሽ ጋር ተገናኝተን ነበርና አንድ የተናገረውን ቃል አስታውሳለሁ። ጥቂትም ብንሆን ይህን ሚዲያው ላይ የምናስተላልፍ የእግዚአብሔርን ቃል መርጨት አለብን ነበር ያለው ቃል በቃል ካስታውስ። አሁን ዩቲዩቡን ብንተው፣ ቲክቶኩን ብንተው፣ ኢንስታግራሙን ብንተው መርዝ እየተረጨበት ስለሆነ መርዙን የምናከሽፈው ደግሞ እኛ የቤተክርስቲያን ልጆች በቲክቶኩም በዩቲዩቡም በፌስቡኩም የእግዚአብሔርን መልእክት የቅዱሳኑን ረድኤት በመርጨት ስለሆነ የምናከሽፈው ዝም ብለን ከዳር ማየት የለብንም። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? በያላችሁበት በረከተ ቅዱሳን፣ በረከተ ጻድቃን፣ በረከተ ሰማዕታት ይምጣላችሁ፣ እንዲሁም በረከተ ገዳማውያን ይምጣላችሁ እያልኩ ዛሬ በቅድሚያ ስለ ፊታችን ላይ ስለሚከበረው ጥር 21 አስተርዮ ማርያም ነግራችኋለሁ። ሁለተኛ ደግሞ እስካሁን በዩቲዩብ ቆይታዬ ምን አደረጉ? ምናልባት ከብዙዎች ከምታውቋቸው ትልልቅ ዩቲዩብ ቻናል ቀደም እላለሁ ሆነ ምናልባት አንዳንድ ጊዜ ቻናላችን ብዙ እይታ ስለሌለው አሁን የትናንት ቻናል እንዳይመስላችሁ የቆየ ነው። ብዙ ስራም ተሰርቶበታል። ሁለተኛ ደግሞ ትንሽ ምክር በየትኛው ምናልባት አንዳንድ ሰዎች ወደ ሶሻል ሚዲያ ውስጥ ገብተው ስራ መስራት የሚፈልጉ ሰዎች አሉ። በየትኛው ዘርፍ መግባት ለሚፈልጉ ሰዎች እናገራለሁ ማለት ነው። እና ከተቻለ 15 ደቂቃ ካልሆነ ደግሞ 10 ደቂቃ ያህል ቆይታ ከኔ ጋር ታደርጋላችሁ። አስተርዮ ማርያም በቅድሚያ አስተርዮ ማርያም ነው። እንኳን አደረሳችሁ። ዋዜማውን ያለ ነው። ዛሬ ጥር 19 ነው። የእመቤታችን የዕረፍት በዓል ነው። በረከቷ ይድረሰን። ሞታ ለማርያም በጥር ትንሣኤ ማለቴ ነሐሴ መቃብር ይባላል እና ያው ሞት ሰለሟቲ ይደሉ ሞታ ለማርያም የሐጽብ ለኩሉ ብሏል ደግሞ ቅዱስ ያሬድ ሊቆ። ሞት ለሟች ሰው በሙሉ የተገባ ነው። ለአዳም የተሰጠው ዕፀ በለስን በልተን ሞትን ተሸክመናል እና የማርያም ሞት ግን ሕይወትን የሚሰጥ ትንሣኤን የሚሰጥ ወልዳ የትንሣኤ የሕይወት ባለቤት ልጇ ወዳጇ እያለ እርሷም ሞትን ቀምሳለች ማለት ነው እና ያው ሞት ወደ እሷ በሚመጣ ጊዜ ልጇን ጠይቃ ነበር። እኔ እንዴት ያንተ እናት ሁኜ ሞትን አያለሁ ብላ ጠይቃ ነበር። ከዛ በኋላ የኃጥአንን ስቃይ ወደ ሲኦል አስጎበኛት ይላል እመቤታችን እና ጌታችን። ከዛ በኋላ አዘነች፣ እመቤታችን አዘነች። የኃጥአንን ስቃይ ስታይ አዘነች። ስለዚህ ምን ላድርግ ስለነዚህ እነዚህን ሰዎች አይሻቸው ሲላት ስለነዚህ አይደለም አንድ ጊዜ 7 ጊዜም በሞት ይገባኛል ብላ እመቤታችን ክትለን ለቤዛ ሆን ብላለች። ለነዚህ ቤዛ ሆን ዘንድ ልሙት ብላለች ማለት ነው እና ስለዚህ ጥር 21 አስተርዮ ማርያም ዕረፍተ ለእግዝእትነ ማርያም ነው። በጣም ታላቅ በዓል ነው። የት ይከበራል? ግሸን ደብረ ከርቤ አንደኛ በድምቀት ይከበራል።
ሁለተኛ ጎንደር አዘዞ ሎዛ ማርያም ምናልባት እንግዲህ እኔም የተገኘሁበትን ቦታዎች ነው አሁን እየጠቀስኩ ያለሁት። እናንተም መጥቀስ ትችላላችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። ምክንያቱም ቤተክርስቲያንም በውጭ ሀገርም በስደት አብራ ቤተክርስቲያን ስለተሰደደች በዛም በድምቀት የሚከበርባቸው አሜሪካም አውሮፓም ይኖራሉ ማለት ነው። ክርስቲያኖች ተሰባስበው የሚያከብሩት ማለት ነው። እንዲሁም አረብ ሀገር ማለት ነው። ሌላው የእመቤታችን እንግዲህ ረፍቷ በዓል ነው። ግሸን ደብረ ከርቤ ብያለሁ። በተለይ ግሸንን ሁልጊዜም እኔ የመወዳት የፍቅር ደጅ፣ የፍቅር ተራራ፣ የቅድስና ተራራ፣ የጽድቅ ተራራ ተናግሬ የማልጨርሳት የመንግስተ ሰማይ ምሳሌ የሆነች የጽድቅ ተራራ ናትና ብዙ ጊዜ እኔም በዚህ ወቅት ጥር ላይ ተመላልሼ በረከት አግኝቼባታለሁ። ዘንድሮ ግን ያው አልቻልኩም። እንግዲህ ፍቃዷ ይሁንና የከርሞ ሰው ትበለን። መልእክቴን ግን ወደ ግሸኗ ከዛ ከቦታውም ተደውሎልኝ መልእክቴን ግን አድርሻለሁ እላችኋለሁ እና እናንተም እንድትጎበኝ ነው። መስከረም 21 እና ጥር 21 እንዲሁም ደግሞ መጋቢት 10 ግሸን ደብረ ከርቤ በድምቀት ይከበራል። በዛ ተገኝታችሁ እንድታገብሩ ቅዱስ ፍቃዱ ይሁንላችሁ እላችኋለሁ። ሁለተኛው በዩቲዩብ ቻናል በነገራችን ላይ የዛሬ መጀመሪያ መቼ ጀመርኩ ልበላችሁና የዛሬ 10 ዓመት ነው። ግማሾቻችሁ እንዴ 10 ዓመት ሳይሆን 14 ዓመት 2010 ላይ ነው ኦገስት የጀመርኩት። ስጀምረው ግን እንደዚሁ አውቄ ወይም እንትን ብዬ አይደለም። የዛሬ 14 ዓመት 2010 ማለት 16 ዓመት ማለት ነው አይደል? 16 ዓመቴ ነው ዩቲዩብ ላይ አውቃችሁታል። ኢማጂን እና 16 ዓመት ያን ያህል ኢትዮጵያ በጣም እየታወቀ የመጣው ምናልባት 2017 18 ዶንኪ ቲዩብን አይቻለሁ። አሁን ድሮ እናቶቻችን ሲያረግዙ ከአማራቸው ማቅረብ አለብን። አሁን ሮቦት ስታረግ እሷ የሚሸታት ዋይፋይ ነው። አንተ 5G ሸተተኝ ትላለች። ስካይላይት ይዘህ ትሮጣለህ በመኪና ማለት ነው። ግንብ ስር ዋይፋይ ምናምን ኮኔክት አድርገህ ታስገባለህ። ሮቦቷ ወደ ውስጥ ያለው ህፃን ቫይታሚን ሳይሆን አንቲቫይረስ ነው የሚያስፈልገው። ገብቷል? ቫይረስ ቢለቀቅባት ህፃኑ አማርኛ መናገር ሲገባው እንደተወለደ ህብሪው ነው የሚያወራልህ። የሰው ልጅ በምጥ ይወለዳል። ሮቦትስ ሲወለድ በምጥ ሳይሆን በ12 ቁጥር መፍቻ ነው ሆዷን እንዲፈተ 74 ፊሳ 3 ስቴላ 5 ስካርቤሎ አቀበለ ይትላል። ህፃኑ ሲወለድ እኛ ብሎ ነበር አለ። አሁን ልጅ የሚያረክሰው ሮቦቱ አስተውል ዊንዶውስ ሲበራ አይታችኋል? ኮምፒውተር ለቢለው እንዴ ነው አለ። ቻይኖች ግን ወጥረገጣችሁ እውነት። አሁን እርጉዝ እናቶች ክትትል ሆስፒታል ነው አይደል የሚሄዱት? እቺ ሮቦት የት ነው ክትትል የምትሄድ? ጋራጅ እኮ ነው የምትሄድ። አሁን የልጅ ከተወለደ በኋላ ማለት ነው ሮቦት ከዚህ ልጅ ጋር ማን ነው ኩኩሉ የሚጫወተው ሰፈር? ሌሎችም ሰይፉ ትንሽ በ15 ነው 2015 አካባቢ ያው ሰይፉ ፋንታውን እሱም የሚዲያ ሰው ስለሆነ ከሚል እኮ አስቸጋሪ ነበር። በጣም ቢፎር እና አፍተር በነገራችን ላይ 6 ዓመት ስትቀመጥ እንግሊዘኛ እምቢ አለኝ። እንግሊዘኛ እምቢ አለኝ እሱም እምቢ አልኩት። ተከባብረን ነው ከእንግሊዘኛው ጋር አዎ አይደርስብኝም አልደርስበትም። በቃ አሜሪካ ያለሁ እንጂ እንትን እኮ እዚህ ነው። ቋንቋ እዚህ ነው። እንትን ምናምን እኮ እዚህ ነው። እዛ እኮ ኢቲንግ ጉዳይ ነው። ኢቲንግ የጥይት ጉዳይ ነው። ምናልባት እነዚህን ታዋቂ ለምን አነሳ ምናምን ነገር ልትሉኝ ትችላላችሁ። እኔ ራሴን ከነሱ ቀድሜ በልጫለሁ ብዬ ራሴን እንትን ለማለትም አይደለም። ዳሩ ግን ግማሾች ራሳቸውን ቢሊየነር አድርገውበታል። በዩቲዩብ ቻናል ይታወቃል። ብዙ ስራ ግን ይሰራል። በነገራችን ላይ ዩቲዩብ በእኔ በኩል እግዚአብሔር ወዶ ፈቅዶ እኔም ሳላውቀው እንዳልኳችሁ እንዴት ጀመርኩ ቪዲዮ መንፈሳዊ ቪዲዮዎችን ያው በመልቀቅ ነው። የመጀመሪያ ደግሞ መንፈሳዊ ቪዲዮ የለቀኩት የአባታችን የባህታዊ ኪዳነ ማርያም ስብከት ነው። እናሁ ሚዜሰ ያስተበጽኡኒ ኩሉ ትውልድ ብለው ያስተማሩት ትምህርት አለ። የሰማችሁ ታውቁታላችሁ። ድንግል ማርያም ርስታችሁ ብለህ ሰጥተናል። አንዳንድ ሰባክያን በእግረ መስቀሉ ድንግል ማርያም ነበረችና
ከወልደ ነጎድጓድ ዮሐንስ ጋር የተሰጠ ቃል ኪዳን አንስተው ይተነትናሉ። ዮሐንስ እነሆ ልጅሽ ጠብቂው፣ እነኋት እናትህ ተከተላት ብሏል። በዮሐንስ እኛን መስጠቱ ነው ሲሉ ይሰብካሉ። ጥሩ ነው። ሌላውንም ባያውቁ ሌላውንም ባይጠልቁ በዚህም ከዘለቁ ጥሩ ነው። መናገሩ ሳይሆን መተርጎሙ አልተገኘም። መተርጎሙ ሳይሆን መፈጸሙ አልተገኘም። መስማቱ ሳይሆን መዳኑ አልተገኘም እንጂ ቃሉ ይሰበካል። ከአንስተ ዓለም ድንግል ማርያምን፣ ከአህጉራት ዓለም ኢትዮጵያን፣ ከአብያተ ምድር ቤተ ክርስቲያንን፣ ከእጽዋት ቅዱስ መስቀልን የመረጥክበት ቸርነት መቼ ይሆን ባይባልም በዛ ትምህርት እኔም ልቤ ተነካና ሸራ አደረጉት። ያ ትምህርት ኦልሞስት ብዙ ሰው ነው ያየው፣ ወደ 200,000 ሰው አይቶታል። እና በዛ እኔም አላወቅኩትም የታየውን ምን ይሆን ጀስት ክሬት አድርጌ ያንን ቪዲዮ ለቅቄ ነበር የጠፋሁት። 3 ዓመት 4 ዓመት ከጠፋሁ በኋላ አጋጣሚ ተመልሼ ሳየው ያ ቪዲዮ ወደ 70,000 80,000 አይቶታል። ቻናል ምን ነበር ሳብስክራይበሩን ጨምሯል። ከዛ እያለ እኔም 1 2 3 4 ቪዲዮ እያደረኩ ስሄድ ቀጠለ ማለት ነው። እንደዛ እያለ ቀጠለ። ከዛ ሞኔታይዜሽን የሚባል አለ፣ ወይም ደግሞ ገንዘብ እርን ማድረግ እንደጀመረ አየሁት። እንዴት ማድረግ አለብኝ በሚለውን ነገር ሳስብ ያው ዩቲዩብ ራሱን የቻለ ፕሮሲጀር ይጠይቃቸዋል። የፈለገ ሰው ካለ ግን እንደዚህ አይነት ነገሮችን በግል ያዋራኝ እነግራቸዋለሁ። እና ምክንያቱም እዚህ ላይ ራሱን የቻለ ቢዝነስ የሚሰሩበት ሰዎችም አሉ ማለት ነው። እና እያለ አደገ። ከዛ በኋላ ግን እኔ ትልቅ ነገር የምነግራችሁ ምንድን ነው፣ በተለይ ብዙ ገዳማት እንቅስቃሴ ላይ እንዳለ አብዛኛው የኔ ዩቲዩብ እንደምታዩት የገዳማት ቦታዎች እየጎበኘሁ እኔም ራሱ እንዳልኳቸው ለራሴ ነበር ገዳም የሚሄደው፣ ለዩቲዩብ ፐርፐስ ለምንም አይደለም። ከዛ በኋላ ሰው አሁን ብዙ ነገሮችን እያደረገ ሲሄድ እኔ ለራሴ ነበር በስልኬም ቪዲዮዎችን መዛቸው። ግን ሳስበው አባቶች ደግሞ ወይም እናቶች ወይም ገዳም ላይ የሚታይ የበረከት ስራ አለ። ያ የበረከት ስራ አባቶች አንተ በስጋ መጠህ ቦታውን አይተህ ለስጋህም ለነፍስህም በረከት አግኝተሃል። ዳሩ ግን ድምፅ ብቻ ብትናገር ሰዎቹ አንተ እግዚአብሔርን ቃል እንዳራሽ ትሆናለህ። ሌሎችን ግን ወደዚህ ወይ በገንዘባቸው ወይ በጸሎታቸው ወይ በቃ በምን የሚረዱ ሰዎች ስለሚኖሩ መልእክት አስተላልፍልን እያሉ ከአንድም 2ም 3ም ብዙ ገዳማት ይህን መልእክት ሲነግሩኝ ይህን መልእክት እንዲስተላለፍ ወደ ዩቲዩብ ፕላትፎርም መጣሁ ማለት ነው። መልቀቅ ጀመርኩ። በዛው ቅድም በነበረው ቻናሌ ላይ መልቀቅ ስጀምር እንደዚህ እያለ ልነግራችሁ የማልችለው ብዙ በረከት ገዳማት ላይ ተሰርቷል ነው እላችሁ። እና ይሄ ነገር ታገኙበታላችሁ። እናንተ ባትጠቀሙ ገዳማትን ታግዙበታላችሁ። በተለይ መንፈሳዊ ላይ ከሆናችሁ መስመር ካልሳታችሁ እናንተም የአባቶችን መልእክት ወደ ህብረተሰቡ በትክክል እያደረሳችሁ የምትሄዱ ከሆነ ብዙ በረከት ታገኙበታላችሁ ማለት ነው። ምናልባት ያ በረከት የሚቆጠር ላይሆን ይችላል፣ የሚቆጠርም የማይቆጠር አብዛኛው ሰው የሚቆጠር ነገር ነው በረከቱ ነው የሚያስበው ማለት ነው። እና ግን የማይቆጠር በረከት አንካውንተብል ብሌሲንግስ የምንለው ማለት ነው። እና ካውንተብል ብሌሲንግስ የሚባል አለ። ሰው የሚታይ ካውንተብል ብሌሲንግ ብሎ የሚያስበው ነገር አለ። በተለይ አሁን ለምሳሌ ፕሮቴስታንቲዝም ወይም ደግሞ ሃይማኖቱ ብታዩ ምንድን ነው ቪዚብል ብሌሲንግ እንዲኖራቸው ነው የሚፈልጉት። ከፎቅ ላይ ፎቅ፣ ከሀብት ላይ ሀብት፣ ያ ብሌሲንግ ወይም ደግሞ ፕሮስፐሪቲ ወንጌል የሀብት ምንድነው ወንጌል ማለት ነው። የሀብት ስብከት የሚባል ነገር አለ። ዳሩ ግን ያው የእኛ ደግሞ የኦርቶዶክስ ተዋህዶ ደግሞ መንፈሳዊ ሀብት፣ መንፈሳዊ በረከት፣ የነፍስ ሀብት፣ የነፍስ በረከት
ወደ ቅዱሳኑ ስንመጣ ብዙ አይነት ነገር ስላለ ማለት ነው። ስብከት ጀመርክ እንዳትሉኝና የነፍስ በረከት ለስጋ ይሆናል። የስጋ በረከት ወይም ደግሞ የስጋችን ቅድስና ደግሞ ለልብስ ይሆናል። የልብስ ቅድስና ደግሞ ለጥላ ይሆናል አይደለ? በልብሳቸው እንደ ቅዱስ ጳውሎስ የሰውነታቸው ቅድስና ወደ ልብሳቸው ሂዶ ምንን ፈውሰዋል? የታመመን ፈውሰውበታል። የቅዱስ ጴጥሮስ ደግሞ ጥላው እንግዲህ ከጥላ ደግሞ ጥላቸው የሰውነታቸው ጥላ ደግሞ አርፎ ቅድስና ሰጥቷል ማለት ነው። እስከዚህ ነው የኛ ስብከት ማለት ነው። እና ብለሲንግ ካውንተብል እና አንካውንተብል ብለሲንግ ታገኙበታላችሁ። ብዙ በረከት አባቶች መርቀዋል፣ ደስ ብሏቸዋል፣ ብዙ ነገር ተደርጎላቸው አይደለም እንዳልኳቸው። አሁን ለምሳሌ ትልቅ ቤተክርስቲያን አሰርቼም አይደለም። ዳሩ ግን ለአንዲት እናት ቀሚስ ወይም ደግሞ ምን ነበረ ሻማም ራሱ ወይም ደግሞ አንድ ኩንታል ጤፍም ሊሆን ይችላል፣ አንድ ኩንታል ማሽላም ሊሆን ይችላል። ሌሎችም ነገሮች በበረከት እንዲያስቡን በጸሎት እንዲያስቡን ይህን ነገር ስለተደረገ ብዙ በረከት ተገኝቷል ማለት አንካውንታብል ብለሲንግስ የምንላቸው። ይህ ደግሞ እኔ በሄድኩባቸው ቦታዎች እግዚአብሔር ይመስገን ጥሩ እህቶችና ወንድሞችም ስላሉ በዙሪያዬ በእነሱ ምናልባት ስም ልጥቀስ ካስፈለገ ልጠቅሳቸው ይችላለሁ። በነገራችን ላይ ያለው አሁንም ዳሩ ግን እነሱም የሚፈልጉትም አይመስለኝም። ምክንያቱም አብረው እስካሁን ድረስም ብዙ ስራ እየሰሩ ያሉ እህቶች ወንድሞች ስላሉ ማለት ነው። እና እግዚአብሔር ይባርካችሁ ነው የምለው። በዚህ ስራ በተለይ ያላችሁ በእኔ በኩል ያላችሁ ወገኖቻችን እግዚአብሔር ያስባችሁ ይባርካችሁም ነው እና ይህ ስራ ይሰራል ነው። ይህን እስካሁን ብዙ ጊዜ ስላልተናገርኩት ዛሬ ግን መናገርም አለብኝ ብዬ ስላሰብኩ ነው ይህን ነገር ዛሬ የምናገረው። ሌላው ለሌሎች ዩቲዩብን መጀመር ለምትፈልጉ ሰዎች መልእክት ነው ወይም ደግሞ ምን እናድርግ አይሰለችም። በነገራችን ላይ አንዳንድ ካታጎሪ ይባላል ወይም ደግሞ ኒች ይሉታል ይመስለኛል በዚህ በዩቲዩብ ቋንቋ ዘርፍ ማለት ነው። የምታቀርብበት ዘርፍ የታወቀ ኳስ ከሆነ ኳስ፣ ፖለቲካ ከሆነ ፖለቲካ፣ ንግድ ከሆነ ስለ ንግድ ምንድነው ኮሜዲ፣ የማሳቅ ከሆነ የማሳቅ፣ መንፈሳዊ ከሆነ የመንፈሳዊ ያንን የምታቀርበው ዘርፍ በዛ አካባቢ ላሉ ሰዎች ተደራሽ የሚሆንበትን መንገድ ራሱ ዩቲዩብ አልጎሪዝሙ ይሰራል። እና ነገሩን ካላችሁ ለምሳሌ አሁን ማቃቸው ራሴ በሳይንሱ ማቀው ትምህርትም ስላለ ማለት ነው ማቃቸው ዘርፎች አሉ። ግን ልግባበል ግን አንዳንዴ ሊሰለቸኝ ይችላል። በዛ ዘርፍ ሁልጊዜ ብቀጥልበት ልሰለች ይችላለሁ። አንተ ራሱ መውደድ አለብህ የመረጥከውን ዘርፍ። ምናልባት የኛ አንደኛው ምክር ነው የምታቀርበውን እና ልትሰማራበት የፈለግከውን ወደ ማህበረሰብ አቀርባለሁ ብለህ ወደ ሚዲያ ስትመጣ ያንን ዘርፍ አንተ ራስህ ቀድመህ መውደድ አለብህ። ለምሳሌ በእኔ መንፈሳዊ ነገር በጣም ያስደስተኛል። እኔ ራሴ ለገሌ ብዬ አይደለም፣ ለወለተ እንትና ብዬ አይደለም፣ ወይም ሰው ልኮኝ አይደለም፣ ራሴ መርጬዋለሁ። ከወደድከው አንተ ላይ ይንጸባረቃል። አንተ ወደህ ስታንጸባርቀው ሰዎች ደግሞ ይቀበሉታል ማለት ነው። የአንተ ምክንያቱም ኤነርጂ ይኖረዋል፣ የምታስተላልፈው መልእክት አቅም ይኖረዋል፣ ኃይል ይኖረዋል ማለት ነው። እና አንደኛ ውደዱት ነው። አንደኛ ትመርጣለህ፣ የመረጥከውን ትወደዋለህ፣ የወደድከውን ደግሞ ታስተላልፈዋለህ ማለት ነው። እና ሰው ሁሉ እንደኔ ይሁን ባልልም ይላል ቅዱስ ጳውሎስ። ሰው ሁሉ አለ በተለይ ስለ ትዳር ሲናገር ሰው ሁሉ ቢቻለው እንደኔ ቢሆን ጥሩ ነው አለ። ካልሆነ ግን ድንግሊቱን ያግባ ብሏል አይደል? ጋብቻ መልካም እንደሆነ ሲናገር ማለት ነው። እና ሰው ሁሉ መንፈሳዊ ላይ ይሰማራ ባልልም ሁሉም የራሱ መክሊት በሆነው ቦታ ተሰማርቶ ዳሩ ግን ያው የቤተ ክርስቲያን ጳውሎስም
ያስፈልጋሉ ለቤተክርስቲያን። ጴጥሮስም ያስፈልጋል፣ ማቴዎስም ያስፈልጋሉ አይደለ? ሁሉም ግን የራሳቸው ቦታ ነበራቸው የተጠሩት። እነ ጴጥሮስ ከአሳ አጥማጅነት፣ ጳውሎስ ያውም የአይሁድ ስርዓት ቀናኢ ነበርና ክርስቲያኖችን የሚያሳድድ ሰው ነበር። ከዛ ነው የተመለሰው እና ሁሉም ግን ለቤተክርስቲያን ያስፈልጋሉ የሚለው ነው እና በፈለጋችሁ ዘርፍ ተሰማሩ። ዳሩ ግን ያው ቤተክርስቲያንን በአንድም በአስራት በኩራት የሚያደርጋችሁ ማገዝ ባለባችሁ ታግዛላችሁ ማለት ነው። ይሄ ነው። ስለዚህ ዳሩ ግን አሁን ነገሩን ካላችሁ ሶሻል ሚዲያው ላይ በብዛት አየዋለሁ። እንዳልኳችሁም ሰፊ ጊዜ በዚህ ሚዲያ ላይ ስላለሁ ማለት ነው። ከቅርብ ርቀት አንዳንዴ ነው እጠፋለሁ። ከዛ በኋላ ደግሞ መልሼ እመጣለሁ እና ስለዚህ ምን ታደርጋላችሁ? መንፈሳዊ ላይ ብትሰማሩ ጥቂቶች ነን ለማለት ፈልጌ ነው። በሌላው ላይ በፖለቲካው ላይ በስድድቡ ላይ በምን ላይ ያለው እና በዚህ ማህበራዊ ዘርፍ ላይ በሚባለው ነገር መንፈሳዊ ላይ ያለው በጣም ጥቂት ነው። ስብከቶችንም ብታዩ ገዳማት ላይ የሚሰሩ ስራዎች፣ በረከት ስራዎች በሉ ጥቂቶች ነን። ያው ክርስቲያን ጥቂቱ ነው፣ ነገር ግን ዓለምን የሚያጣፍጥ ናቸው። 12 አይደሉም ከተመረጡ ሐዋርያትስ ቢሆን ቁጥር ብዙ ይምጣ ቢባል የለም የተጠሩ ብዙዎች ይላል ስለሌለ ነው። የተመረጡ ግን ጥቂቶች ናቸው። ብዙ ተጠርቶ እያለ የመጡና የተመረጡ ጥቂቶች ስለሆኑ ማለት ነው እና ስለዚህ ጥቂቶች ሁነን ሚዲያውንም ያውም አንዴ ያስታውሳለሁ የዛሬ 3 ዓመት ነው 4 ዓመት ከዘማሪ ዲያቆን ልዑል ሰገድ ጋር የምንወደው ቋንቋ ይንሽ ጋር ተገናኝተን ነበር እና አንድ የተናገረውን ቃል አስታውሳለሁ። ጥቂትም ብንሆን ይህን ሚዲያው ላይ የምናስተላልፍ የእግዚአብሔርን ቃል መርጨት አለብን ነበር ያለው ቃል በቃል ካስታውስ። እንዲህ አይነት የቤተክርስቲያን ልጆች ይብዙልን። ምክንያቱም አሁን ዩቲዩቡን ብንተው፣ ቲክቶኩን ብንተው፣ ኢንስታግራሙን ብንተው መርዝ እየተረጨበት ስለሆነ መርዙን የምናከሽፈው ደግሞ እኛ የቤተክርስቲያን ልጆች በቲክቶኩም በዩቲዩቡም በፌስቡኩም የእግዚአብሔርን መልእክት የቅዱሳኑን ረዴት በመርጨት ስለሆነ የምናከሽፈው ዝም ብለን ከዳር ማየት የለብንም። የእግዚአብሔርን ቃል መርጨት አለብን በሚዲያዎች ማለት ነው፣ እኛም እየወጣን ማለት ነው። ምክንያቱም ሌሎች ክፉ መንፈስን የሚረጩ እንዳሉ ሁሉ ያ የሚረጨውን ክፉ መንፈስ ደግሞ መመታት የሚቻለው በእግዚአብሔር ቃል ስለሆነ እኛም የእግዚአብሔርን ቃል መርጨት አለብን ብሏል እና ብትሰማሩ በስብከት በመዝሙር በሌሎችም መንፈሳዊ አገልግሎቶች ብትሰማሩ ትጠቀማላችሁ። አንደኛ ራሳችሁን በመንፈሳዊ ከዕለት ዕለት በመንፈሳዊ እድገት እያደጋችሁ ትሄዳላችሁ። ሁለተኛ ደግሞ ያሳደገቻችሁን ቤተክርስቲያን ታስተዋውቃላችሁ። ሶስተኛ ደግሞ በዙሪያችሁ ላሉ ወገኖቻችሁ ደግሞ ታግዛላችሁ ማለት ነው። ይሄን ለማለት ነው። አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ሌላም ሀሳብ ካለ እመለሳለሁ። መልካም ጊዜ